የምናጠናው ኤፌሶን ምዕራፍ 2 ከ4 እስከ 9 አነባዋለሁ። በጌታ ስም አነባዋለሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ጌታዊ ከኛ ጋር ስላለ እናመሰግናለን። አሁን ደግሞ ቃልን አስተምረን እኛም ሰሚዎቹ በኢየሱስም ቃል ከጸጋ ጋር ይምጣልን። በኢየሱስም ጊዜውን ስፍራውን እያንዳንዳችንን ተረከበን። አሜን። አሁን ዛሬ የምናየው መለኮት ጣልቃ ለምን ገባ የሚለውን ነው። ዛሬ እንግዲህ መለኮታዊ ጣልቃ ገብነትን ከ1 እስከ 3 የነበርንበትን ኦልድ ፖዚሽን ጳውሎስ ይናገራል። ዴድ ዲስኦቢዲየንት ዴፕሪቭድ እና ዱምድ ለሆኑ ሰዎች ነው ጣልቃ የገባው ብለን ነው ጨረስ ነው። ዛሬ ታዲያ የምንመለከተው መለኮት ጣልቃ ለምን ገባ። የመለኮት ጣልቃ ገብነት ስንመለከተው እንግዲህ ነገር ግን እግዚአብሔር ይላል ቁጥር 4 ላይ። ነገር ግን እግዚአብሔር፣ ይሄ ዲቫይን ኢንተርቬንሽን ነው ማለት መለኮታዊ ጣልቃ ገብነትን ነው የምናየው። በሞቱ በማይታዘዙ ቶታሊ ዴፕሬቭድ በሆኑና ዱምድ ወይም ደግሞ በተፈረደባቸው በቁጣ ልጆች ላይ ነገር ግን እግዚአብሔር የሚለው አፍራሽ ነው ማለት ያንን ኔጌቲቪቲ በሙሉ ወደ ፖዚቲቭ ሊለውጠው ነገር ግን እግዚአብሔር የሚለውን እናያለን። ይሄ ነው እንግዲህ ነገር ግን እግዚአብሔር የሚለው ጣልቃ መለኮት እንደገባ የሚያሳይ ነው። ለምን ገባ የሚለውን ዛሬ እናያለን። 6 ነጥቦች እናያለን። ስቴፕ ባይ ስቴፕ እናያለን። የመጀመሪያው ለምንድነው መለኮት ጣልቃ የገባው? ዋይ ዲቫይን ኢንተርቬንሽን ወይም ደግሞ የመለኮታዊ ጣልቃ ገብነትን ለምን አስፈለገ ብንል የሰው ልጅ እርዳታ ስለሚያስፈልገው ነው። ሂውማን ሄልፕለስነስ ይለዋል። ሰው እርዳታ ይፈልጋል፣ ረጂ የለውም ማለት የሞተን ሰው ማን ይረዳዋል? የሰይጣንን ፈቃድ የሚያገለግል በሰይጣን ቁጥጥር ስር የሆነ የእግዚአብሔርን ፈቃድ ማገልገል ለማይችል ሰው ሰይጣን ገዢው የሆነን ሰው እግዚአብሔር ኢንተርፊር ካላደረገ ማን ይረዳዋል? ፈጽሞ ስጋዊ የሆነ በምኞቱ የሚነዳ መንፈሳዊ ነገር የሌለው መንፈሳዊ ሰው ያልሆነ በስጋ ፈቃድ ወጥቶ በስጋ ፈቃድ የሚገባ ሁልጊዜ ምድራዊ ነገር የሚያስብን ሰው ከሰማይ መለኮት ጣልቃ ገብቶ መጥቶ ቀና ካላደረገው ማን ይረዳዋል? የተፈረደበት የቁጣ ልጅ የሆነው እግዚአብሔር ኮንደምን ያደረገውን ሰው ማን ይረዳዋል? እግዚአብሔር ራሱ ጣልቃ ካልገባ። ሰው ረጂ ስለሌለው አጋዥ የለውም። ለምን? ቶታሊ የሰው ልጆች ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል ይላል። መልአክ ይረዷቸዋል እንዳንል 3/4ኛው መልአክ ራሱ ከሰይጣን ጋር ወድቋል። እነዚህም የቀሩት መልአኮች እግዚአብሔርን ሐሳብ ብቻ የሚያገለግሉ ናቸው። እነሱም ከእግዚአብሔር ፈቃድ ውጪ መንቀሳቀስ አይችሉም። እነዛም የወደቁ ናቸው። የሰው ልጅ ደግሞ እንዳይረዳ ሰው በሙሉ ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ስለዚህ ሰው ረጂ ስለሚያስፈልገው እግዚአብሔር ሰውን ለመርዳት ነው። ምን ይላል እዚህ ጋር ቁጥር 5 ላይ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። ምንድነው የሚለው? በበደላችን ሙታን እንኳን በሆንን ጊዜ። መለኮት ጣልቃ የገባው ሙታን በሆንን ጊዜ ነው። ስለዚህ ለሞተ ሰው ሕይወት ማን ነው የሚሰጠው? ምክንያቱም ሳይንስ እንደሆነ ሕይወት እንዳለ ይነግረናል እንጂ ሕይወት አይሰጥም። ለምሳሌ እንስሶች ሕይወት አላቸው፣ ተክሎች ሕይወት አላቸው፣ የሰው ልጅ ሕይወት አለው ይላል ሳይንስ ነው የሚለው። ሰማይ ግን የሰው ልጅ ሕይወት የለውም ነው የሚለን። ማለት የስጋ ሕይወት ይኖረዋል እንጂ በመንፈስ ግን ሞቷል። ስለዚህ ሳይንስ ሕይወት አለ ብሎ ነው እንጂ የሚናገረው ሕይወት አይሰጥም። ሪሊጂየስ ወይም ደግሞ ሃይማኖተኞች ደግሞ ፈጣሪ እንዳለ ይናገራሉ እንጂ ሕይወት አይሰጡም። የትኛውም የእምነት ተቋም ውስጥ ግቡ ሕይወት አታገኙ። ስለዚህ ሃይማኖትም ሕይወት አይሰጥም። ፊሎሶፈርስ እነዚህ ፈላስፎችም
ይመራመራሉ፣ ግኝት ያገኛሉ፣ ግን ህይወትን አምጥቶ ለሰው ልጅ የሚሰጥ የለም። ፖለቲሻን ሰዎችን ይመራሉ በሳይንስ፣ አንዳንዱም በኮራፕሽን አንዳንዱም አብዛኛውም ኮራፕሽን ባለው ሁኔታ ሰውን ይመራሉ፣ ነገር ግን ህይወት አይሰጡም። ታዲያ ማን ነው ህይወት የሚሰጠው? ዮሐንስ 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ አለ ጌታ ኢየሱስ፣ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ህይወትን ይዞ የመጣ ለዚህ ደካማ ለሞተ ሰው፣ በበደሉ በኃጢአቱ ለሞተ ሰው ህይወት እንዲሆነው ህይወት ይዞ የመጣ ኢየሱስ ብቻ ነው። እኔ ራሴ ህይወት ነኝ ያለ እሱ ነው። እኔ ህይወትና ትንሣኤ ነኝ አላት ለማርታ። ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ወደ እናንተ እኮ የመጣሁት ህይወት ሼር ላደርጋችሁ ነው። እኔ ሃይማኖት ልሰብካችሁ አይደለም። አንዳንዱም እንደውም መጥቶ ርስቴን አካፍለኝ ሁሉ ያሉት ወንድማማቾች ነበሩ። እኔ ርስት አካፋይ አይደለም። እኔ የመጣሁት ህይወት ሼር ላደርጋችሁ ነው። በበደላችሁ በኃጢአታችሁ ሙታን ስለሆናችሁ ማንም ሊረዳችሁ ስለማይችል ህይወት ልሰጣችሁ መጣሁ አለ። ህይወትን የሰጠን ኢየሱስ ክርስቶስ ነው። ለዚህ ለሞተ ሰው የሚያስፈልገው ሃይማኖት አይደለም። አሁንም በዓለም ላይ ላሉ ሰዎች ምን ሰብከው ክርስቶስ ህይወት ነው ብለን ለምንድነው? ለሞተ ሰው ሃይማኖት ብትሰብኩት፣ ሳይንስ ብትሰብኩት፣ ፍልስፍና ብትነግሩት፣ ምንም በዓለም ላይ የተፈጠረ ነገር ብታወሩለት ህይወት አያገኝም። ህይወት ክርስቶስን ሲሰብኩት ብቻ ነው። ለሞተ ሰው የሚያስፈልገው ህይወት እንጂ ሳይንስ አይደለም። ለሞተ ሰው ፖለቲካ አይደለም የሚያስፈልገው። ለሞተ ሰው ሪሊጂን አይደለም የሚያስፈልገው። የሃይማኖት ስርዓት አይደለም፣ እሱ አይረዳው። ለሞተ ሰው ህይወት ነው የሚያስፈልገው። ህይወት ደግሞ ክርስቶስ ነው። ስለዚህ ህይወት እንዲሆንላችሁ እንዲበዛላችሁ መጣው። መስጠት ብቻ አይደለም፣ አባንዳንት የተትረፈረፈ ህይወት ሊሰጠን ነው የመጣው። ለሰው ምን ሰብከው ክርስቶስ ያድናል ብለን እንጂ የትኛውንም ተቋም ብትሰብኩት ሰው ወደ እግዚአብሔር መንግስት አይገባም። ለሞተ ሰው ትልቁ ኢሹ ምንድነው ብትሉት ህይወት ነው። ህይወት ለሞተ ሰው ትንሣኤ ነው የሚያስፈልገው ካላችሁ ኢየሱስ እኔ ትንሣኤ ነኝ ይላል። ለሞተ ሰው ህይወት ነው የሚያስፈልገው ብትሉ ኢየሱስ ህይወት እኔ ነኝ ይላል። ትንሣኤና ህይወት ኢየሱስ ነው። ስለዚህ ለሰው ልጆች የሚያስፈልጋቸው ትንሣኤና ህይወት የሆነውን ክርስቶስን መስበክ ነው። በቃ ሌላ ነገር አያስፈልግም። ሌላ ዳያሎግ መፍጠር አያስፈልግም። ሌላ ይሄ ዲቤት ማድረግም አያስፈልግም። ለምን? የሞተ ሰው ህይወት ነው የሚያስፈልገው። የሞተ ሰው ትንሣኤ ነው የሚያስፈልገው። ትንሣኤ የሚሰጥ ህይወት የሚሰጥ ክርስቶስ ኢየሱስ ብቻ ስለሆነ። ለምንድነው ኢየሱስ የመጣው ብትሉኝ፣ በምድር ላይ ያሉ ሰዎች የተማሩ በሉ፣ ሀብታሞች በሉ፣ ጠቢባን በሉ፣ ኃያላን በሉ፣ ሁሉም ሰማይ የሚያውቃቸው ሙታን በበደላችሁ በኃጢአት ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ሁሉም የሚታወቀው በሰማይ ሙታን ተብለው ነው። ሁላችንም ሙታን። እንደውም ጌታ ኢየሱስ ሙታናቸውን ይቅበሩ አንተ ተከተለኝ አለ። ቀባሪው ሙታን፣ የሚቀበረው ሙታን ነው። ስለዚህ ክርስቶስ ጋር ያለ ብቻ ነው ህይወት ያለው። ለሰው ልጆች ታዲያ ህይወት ስለሚያስፈልጋቸው ከኢየሱስ በቀር ለሰው ልጆች ህይወት የሚሰጥ የሚረዳቸው ስለሌለ መለኮት የመጣው ለዚህ ነው። ዲቫይን ኢንተርቬንሽን ያስፈልገው ለዚህ ነው። ሁለተኛ መለኮት ለምን ጣልቃ ገባ? why divine intervention ብንል መለኮታዊ ጣልቃ ገብነቱ ለፉልፊልመንት ኦፍ ዲቫይን ፐርፐዝ ነው። ማለት የመለኮት ዓላማ ፍጻሜ እንዲያገኝ ነው። እግዚአብሔር ዓላማ ነበረው። ይሄ ዓላማው ይሄ ፕሮግራሙ ለሰው ልጆች አሁን በእኛ ዘመን የጀመረ ወይም ደግሞ በሐዋርያት ዘመን የጀመረ ወይም በነሙሴ ዘመን የጀመረ ወይም በአዳም ዘመን የጀመረ አይደለም። ዓለም ከመፈጠሩ በፊት ነው። ኤፌሶን ምዕራፍ 1:4 ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ይሄ ዲቫይን ኢሌክሽን ፕሪዴስቲኔሽን ገና ዓለም ሳይፈጠር እግዚአብሔር አጀንዳው ፕሮግራሙ ነበር። የዘመኑ ፍጻሜ በደረሰ ጊዜ ከሴት ከሕግ በታች ክርስቶስ ኢየሱስ ተወለደ ነው የሚለን። ገላትያ 4:4 ላይ ልታዩ ትችላላችሁ። ኢየሱስ ክርስቶስ የመጣው የዘላለም የአብን ዕቅድ ለሰው ልጆች ለመፈጸም።
ሰው እንደሚወድቅ ገና ሳይፈጥረው በፊት እግዚአብሔር አውቋል። ሲፈጥረው እንደሚወድቅ አውቆ ነው። ሲወድቅ እንዴት እንደሚያነሳው አውቆ ነው። የወደቀውን ሰውና የሚያነሳውን ሰው ብቻ አይደለም የከበረውንም ሰው ገና ዓለም ሳይፈጠር አይቶ ጨርሶታል። እኛ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን አስቀድሞ አውቋል እግዚአብሔር። ስለዚህ ያን ፐርፐዝ ለመፈጸም ክርስቶስ ጣልቃ መግባት ነበረበት መለኮት። ነገር ግን እግዚአብሔር ያለው ለዚህ ነው። ሁለተኛ ጢሞቴዎስ 1:9 ላይ እንዲህ ይላል፣ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው፣ ይህም እንደራሱ ሐሳብ። አያችሁ፣ እግዚአብሔር ያዳነን እንደራሱ ሐሳብ፣ እንደኛ ሐሳብ አይደለም። እኔ ለእናንተ ማስባት ሐሳብ የሰላም ነው። እኔ ለእናንተ ያለኝ ፕላን መልካም ነው፣ ክፉ አይደለም ብሎ ኤርምያስ 29 ላይ ተናግሯል። እዚህ ጋር ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብ፣ አስምሩልኝ፣ እንደራሱ ሐሳብና ጸጋ መጠን ነው እንጂ የእግዚአብሔር የጸጋ መጠን የተትረፈረፈ ነው። እንግዲህ ሐሳቡ ለኛ ደግሞ ምን ያህል እግዚአብሔር የተሻለ ቤስት የሆነ ሐሳብ እንዳለው ማወቅ ትችላላችሁ። እኛ ሳናውቀው በፊት ለኛ የሚያማረ ቦታ አዲስ ሰማይ አዲስ ምድር ሁሉ ተዘጋጅቶልን ፕሮግራም ሁሉ አድርጎ ነው ያቀደውና ይሄ በእግዚአብሔር ሐሳብ የነበረ ነው። እንደሱ ሐሳብና እንደሱ ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ይላል ጸጋ ከዘላለም ዘመናት በፊት፣ አስቡት እንግዲህ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ገና ሳንፈጠር፣ ገና ሳንወለድ፣ ገና ምንም ነገር ሳይታቀድ በእግዚአብሔር ያለቀ ጉዳይ። ይሄ እንግዲህ የእግዚአብሔር ኢተርናል ፐርፐዝ ወይም ደግሞ ኢተርናል ፕላን ነው፣ የዘላለም ፕላን ውስጥ ነው። ስለዚህ ይሄን ፐርፐዝ ለመፈጸም ነው ጌታ ኢየሱስ የመጣው፣ መለኮት ጣልቃ የገባው። አንደኛ ጴጥሮስ 1:18 እስከ 21 አነባለሁ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሮአችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውር እድፈት እንደሌለው እንደ በግ ደም በክብሩ የክርስቶስ ደም እንደተዋጃችሁ ታውቃላችሁ ካለ በኋላ ዓለም ሳይፈጠር እንኳ አስቀድሞ ታወቀ ይላል። አያችሁ፣ ዓለም ሳይፈጠር። እኛ እኮ የምናወራው አሁን እዚህ ፕሮሰስ ላይ ያለውን ታሪክ ነው። ዛሬ ስለዳንን እኛ ዛሬ እግዚአብሔርን በክርስቶስ ስለተገለጠልን ዛሬ እግዚአብሔርን ስላወቅ ነው በቃ ሁሉ ነገር ከዛሬ ጀመረ ይመስለናል። እግዚአብሔር እኮ ሳንፈጠር በማህፀንም ሳንኖር እናት አባቶቻችን ሳይጋቡ በፊት ሁሉ እግዚአብሔር አውቆናል። የራሱ የሆኑትን ያውቃል። ስለዚህ ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ይላል ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። አያችሁ፣ የዘመን መጨረሻ ማለት በመጽሐፍ ቅዱስ ክርስቶስ ዘፈርስት ካሚንግ ከድንግል ማርያም ተወልዶ ከመጣበት ጀምሮ እስከ ዳግም ምጽአቱ ያለ የዘመን መጨረሻ ይባላል። ይሄ እንግዲህ በዘመን መጨረሻ ላሉ ተገለጠ ሲል እንግዲህ ከሐዋርያት ዘመን ጀምሮ ጌታ እስከሚመጣ ዘመን ድረስ ተገለጠ እንጂ እግዚአብሔር ግን አስቀድሞ ዓለም ሳይፈጠር የታወቀ ነው ይላል። ስለዚህ መለኮት ለምን ጣልቃ ገባ? ዲቫይን ኢንተርቬንሽኑ ለምንድን ነው ብንል ፍጻሜውን ይሄ የመለኮት ዓላማ ለመፈጸም ነው። አንደኛ ቆሮንቶስ 2:7 ላይ እንዲህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ይላል ከዘመናት በፊት ለክብራችን የተወሰነውን ተሰውሮ የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን ሲል ይሄ ከዘመናት በፊት ጳውሎስ እንግዲህ የተሰጠውን የአገልግሎት ወይም የሚስጥርን መገለጥ ሲናገር ይሄ እኮ ከዘመናት በፊት ለክብራችን የተሰወረውን ይላል እና ይሄ የተሰወረውን መግለጥ ይሄ ከዘመናት በፊት በእግዚአብሔር አጀንዳ የነበረ እንደሆነ ይናገራል። ዮሐንስ 17:5 ላይ አሁንም አባት ሆይ አለ ጌታ ኢየሱስ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት በነበረው ክብር እዚህ ሲመጣ ወደ ምድር ሲመጣ መለኮት ነው፣ ክብሩን ጥሎ ነው እንጂ አምላክነቱን ጥሎ አይደለም የመጣው። ኢየሱስ አምላክ ሂዝ ኦምኒፕሬዘንት
በሁሉ ስፍራ የሚገኝ ነው። ኢየሱስ ኤቭሪዌር ነው ያለው። ግን ክብሩን ጥሎ ነው የመጣው። ያ ዓለም ሳይፈጠር በነበረኝ ክብር አክብረኝ፣ ክብሬን ጥዬ ነው ለነዚህ ልጆች የመጣው፣ ለነዚህ ሰው ልጆች አሁን ወደ ክብር መልሰኝ ብሎ ሲናገር እዚህ ጋር መለኮታዊነቱንም እናያለን። እንደገና ደግሞ በእግዚአብሔር ፕሮግራም ውስጥ ኢየሱስ ክርስቶስ የከበረውንም ሰው ማየት ትችላላችሁ። 24 ላይ እንደዚህ ይላል፣ አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለውበት የሰጠኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ ሲል ኢየሱስ እኮ ድሮም በአምላክነቱ የከበረ ነው። ግን አሁን አባት ሆይ አክብረኝ ሲል በሂውማን በሰውነቱም እንዲከብር ነው የሚናገረው የሚጠይቀው። ደግሞ እሱ ብቻ አይደለም፣ እዛ ክብር ውስጥ እኛም እንድንገባ ነው ኢየሱስ ክርስቶስ እየጠየቀ ያለው። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ ይላል። ስለኛ ስለ ዳኑት ነው የሚናገረው። እኔ ባለውበት የሰጠኸኝ እነርሱ ደግሞ ከኔ ጋር ይሆኑ ዘንድ እወዳለሁ። ይሄ ማለት የከበረውን ኢየሱስን የከበረውን ሰውንም እዚህ ውስጥ እናያለን። መለኮት ድሮም የከበረ ነው፣ ሁልጊዜም እንደከበረ ነው። ግን ይሄ በሰውነት የመጣው ኢየሱስ ተዋርዶ ስለኛ ዝቅ ብሎ የመጣው የባሪያ መልክ ለብሶ በፊልጵስዩስ ምዕራፍ 2 ላይ የምናየው አሁን ደግሞ የከበረው በአብ ቀኝ ያለውን ክርስቶስ እንደገና ደግሞ ከሱ ጋራ እኛም አብረን የምንከብረውን ክብር ሲጸልይ ነው የምናየው። መንፈስ ቅዱስን እኮ እግዚአብሔር እንደሚሰጥ አስቀድሞ ተናግሯል። በስጋ ለባሽ ሁሉ ላይ መንፈሴን ይፈሳል ብሎ በኢዮኤል ላይ ተናግሯል። የሚገርማችሁ ግን ኢየሱስ እኔ ብሄድ ይሻላችኋል፣ ሄጄ አባቴን ጠይቄ መንፈሱን እልክላችኋለሁ ነው ያለው። ስለዚህ እኛም በእግዚአብሔር ፕሮግራም ውስጥ እኮ ዓለም ሳይፈጠር እግዚአብሔር በክብር ውስጥ እንደምንገባ ወስኗል። ግን ኢየሱስ ደግሞ ልክ መንፈሱን ሄዶ ጸልዮ እንደላከው ሁሉ ኢየሱስ ሄዶ ደግሞ እኛን ወደዛ ክብር እንደሚከተል የሚያሳየን ነገር እንደሆነ በዚህ ልናነጻጽረው እንችላለን። ስለዚህ የዘላለም የእግዚአብሔር ፕሮግራም በሰው ልጆች ላይ ፉልፊልመንቱ እንዲፈጸም ነው ኢየሱስ ጣልቃ ይገባው ወይም መለኮት ጣልቃ ይገባው። ሶስተኛው መለኮት ለምን ጣልቃ ገባ? why divine intervention? reconciliation ነው፣ ለማስታረቅ ነው። ለማስታረቅ ሰው ከእግዚአብሔር ተጣልቷል። እግዚአብሔርንና ሰውን መልአክ ሊያስታርቀው አይችልም። ሰዎች ጣልቃ እንዳይገቡ የሰው ልጆች በሙሉ ወድቀዋል። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሎታል። ስለዚህ ማንን ሽማግሌ ይላክ እግዚአብሔር? ሁለተኛ ቆሮንቶስ 5:18-19 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር፣ በእኛም የማስታረቅን ቃል አኖረ ይላል። አያችሁ፣ ከራሱ ጋር እኛን ለማስታረቅ the only way ራሱ መምጣት ነበረበት ስጋ ለብሶ። ስለዚህ መለኮት ጣልቃ የገባው ከራሱ ጋር ሊያስታርቀን ነው፣ ከራሱ ጋር ሊያስታርቀን። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ካለ በኋላ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። ዓለም ከእግዚአብሔር ጋር ተጣልታለች። ዓለም ማለት ህዝቡን ነው፣ ኔሽን ነው። ስለዚህ የሰው ልጆችን ለማስታረቅ the only way መለኮት ስጋ ለብሶ መምጣት ነበረበት። ስለዚህ ያስታረቀን ክርስቶስ ኢየሱስ ነው። ለምን? ኢየሱስ ክርስቶስ ኃጢአትን አያውቅ፣ ንጹህ ኢኖሰንት የእግዚአብሔር በግ ነው። ስለዚህ እሱ ራሱ የሚከፈለውን ዋጋ ከፍሎ መስዋዕት ሆኖልን፣ እሱ ራሱ ሊቀ ካህን ሆኖልን ከአብ ጋር ያስታረቀን ኢየሱስ ክርስቶስ ነው። እግዚአብሔር የገዛ ክንዱን መድኃኒት አድርጎ ልኮልን ነው የተታረቅ ነው። ካስታረቀን በኋላ እኛ ደግሞ አሁን የማስታረቅ አገልግሎት ሰጠን። የሚገርማችሁ ታረቁ ብለን እንሰብካለን። ስለዚህ መለኮት ራሱ ከራሱ ጋር ሊያስታርቀን ይሄንን ጣልቃ መግባት ነበረበት። አለበለዚያ የሰው ልጅ እንደጠፋ በቀረ
ዱምድ እንደሆነ የቁጣ ልጅ እንደሆነ እንደሞተ እንደተፈረደበት የሰይጣን አገልጋይ እንደሆነ ይቀር ነበር መለኮት ጣልቃ ባይገባ ኖሮ። ነገር ግን እግዚአብሔር የሚለው ለዚህ ነው። ወደ አራተኛው መጣው። መለኮት ጣልቃ ለምን ገባ? why divine intervention ለምንለው የኃጢአት ስርየት atonement for sin atonement የሚለው እግዚአብሔር መሐሪ ነው። እግዚአብሔር በምህረቱ ባለጸጋ ነው። ግን አንድ ነገር ልናውቅ ይገባል። ምህረት without justice የለም። እግዚአብሔር ኃጢአትን መቅጣት አለበት። ኃጢአተኛውን ደግሞ መማር ፕላኑ ነበር። ግን ኃጢአተኛውን አብሮ ከኃጢአት ጋር እንዳይቀጣው ኃጢአቱን ነጥሎ ኃጢአቱን ሊቀጣው ኃጢአተኛውን ሊምረው ሲል እግዚአብሔር የግድ ጣልቃ መግባት ነበረበት። ምንድነው? እግዚአብሔር በባህሪው ጀስቲስ ፍርድን ይሻል። ጻድቅ ፈራጅ ነው። እንደውም ኢሳይያስ 56 ቁጥር 1 ላይ እንደዚህ የሚል ቃል አለ። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄ ሊገለጥ ቀርቧልና ፍርድን ጠብቁ ጽድቅንም አድርጉ ይላል። እግዚአብሔር ጀስቲስ ይፈልጋል። ሰዎች በጽድቅ እንዲፈርዱ ይፈልጋል። እሱም ጻድቅ ፈራጅ ነው። ግን ኃጢአትን ይቀጣል። ለምን? ለኃጢአት ምህረት የለውም። እግዚአብሔር ኃጢአትን በሰራ ጊዜ ሞትን ትሞታለህ ስላለው የሰው ልጅ ኃጢአት ስለሰራ እግዚአብሔር የግድ ሰው መሞት ነበረበት። ለምን? እግዚአብሔር ቃሉ ከሚያልፍ ሰማይ ምድር ቢያልፍ ይሻላል። ይሄን በበላ ጊዜ ሞት ትሞታለህ አለው። በላ፣ ሞተ የሰው ልጅ። ግን ይሄንን የሞተን ሰው ወደ ራሱ እንደገና እግዚአብሔር ለማምጣት የግድ ኃጢአት መቅጣት አለበት። ስለኛ ታዲያ ቅጣታችንን መለኮት መውሰድ ነበረበት። በምን? ስጋ ለብሶ መጥቶ ኢየሱስ ክርስቶስ በኢሳይያስ 53 ላይ እንደዚህ የሚል ቃል አለ። ከ4 ጀምሬ ያነባዋለሁ። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ ኃጢአታችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝበዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንን በደል እዚህ ላይ ያስምሩልኝ፣ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። እሱ ላይ አኖረ። አያችሁ፣ እግዚአብሔር የሰውን ሁሉ ልጆች በደል በኢየሱስ ላይ ነው ያኖረው። ከማኖሩ የተነሳ ስለኛ ኃጢአት ሆነ ነው የሚለው ኢየሱስ ክርስቶስ። ኢየሱስ ኃጢአተኛ ሆነ አይልም ባይብል። ለምን? ኢየሱስ ኃጢአት አልሰራም። ኃጢአት በውስጡ የለም። ኃጢአታችንን ተሸክሞ ስለኛ ኃጢአት ሆነ ነው የሚለው። ተጨነቀ ይላል፣ ተሰቃየ ይላል፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ካለ በኋላ ቁጥር 8 ላይ በማስጨነቅ እና በፍርድ ተወሰደ፣ ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ይላል። ይሄ መለኮታዊ ጥያቄ ነው። ለመሆኑ ይሄ የተጨነቀው በፍርድ የተወሰደው ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ማን ነው ያስተዋለው? ይሄ እኮ ኢየሱስ ስለራሱ ሳይሆን ጣልቃ ገብቶ እኛን ለማዳን እንደሆነ ማን ነው ያስተዋለው ይላል። ከትውልድ ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበረ፣ በአፉ ተንኮል አልተገኘም ነበረ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ይላል። ነፍሱን ስለ ኃጢአት መስዋዕት። ኢየሱስ ክርስቶስ መስዋዕት ነው። የክርስቶስ ሞት ሳክሪፊሻል ወይም አጎኒክ ዴዝ ይባላል። የኢየሱስ ክርስቶስ ሞት የሰማዕት ሞት አይደለም። ብዙ ጊዜ እናገራለሁ። ብዙ ሰዎች ክርስቶስ እንደ ሰማዕት የሞተ ይመስላቸዋል። ክርስቶስ መስዋዕት፣ እግዚአብሔር አንድ መስዋዕት ነው የቀረበለት። የክርስቶስ ሞት እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ይላል። ኢየሱስ የዓለምን ኃጢአት የሚያስወግድ
የእግዚአብሔር በግ መስዋዕት ነው ይሆነልን፣ ሰማዕት አልሆነልንም። እነ ጴጥሮስ እነሱም ሰማዕት የሆኑ ስለ እምነታቸው ነው። ኢየሱስ ግን ስለ ዓለም ሕዝብ ሁሉ መስዋዕት ነው ይሆነ። መስዋዕት ካደረገ በኋላ ዘሩን ያያል ይላል። እድሜው ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞች ማለደ ይላል። እግዚአብሔር በምህረቱ ባለጸጋ ነው። አትረፍርፎ መማር ይችላል፣ ችግር የለውም። ግን ኢየሱስ ደግሞ ምን ያህል ዋጋ እንደከፈለ ልናውቅ ይገባል። እግዚአብሔር ማረኝ ስንል ኢየሱስ የኔን መርገሜን፣ የኔን በሽታዬን፣ የኔን ጉስቁልናዬን፣ የኔን ኃጢአቴን ወሰደልኝ የሚለውን ነገር ካልተቀበልን በቀር ይኸው ከሕዝቤ ማን አስተዋለ ይላል። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ ይላል። ዝም ብሎ ምህረት የለም ልላችሁ ነው። እግዚአብሔር እኮ ልጁን አድቆ ነው የማረን። ልጁን አቁስሎ ነው እኮ የማረን። ልጁን እኮ በመስቀል ላይ ተሰቃይቶ እኮ ነው የማረን። ምህረት ዝም ብሎ የለም። ኃጢአታችንን እግዚአብሔር ቀጥቶ ዕዳችንን ከፍሎ ነው። ሁላችንም ዴቢት ነበረብን የኃጢአት ዕዳ። ነገር ግን ዕዳችንን በመስቀል ላይ ኢየሱስ ወስዶልን ነው። ስለዚህ ነው ማቴዎስ 26:27 ላይ ጽዋን አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ይሄ ስለ ብዙ ሰዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ደሙ ምሳሌ የሆነውን ጽዋ አጠጣ። ሮሜ 5:9 ላይ እንዲህ ይላል፣ ይልቁኑ እንግዲህ አሁን በደሙ ከጸደቅን ከእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁኑ ከታረቅን በኋላ በሕይወት እንድናለን ይላል። ቅድም እንደነበርን የቁጣ ልጆች ነበራችሁ ይላል። ይልቁኑ እንግዲህ አሁን በደሙ ከጸደቅን ከእርሱ ከቁጣው እንድናለን። ለምን? ክርስቶስ ኢየሱስ እኔ የቁጣ ልጅ ሆኜ ሳለ ኢንተርፌር አድርጎ ገና ደካማ ሆኜ ኃጢአተኛ ሆኜ ሙታን ሆኜ የማልታዘዝ የሰይጣን ባለሟል ሆኜ ክርስቶስ ለኃጢአቴ ሞቶ ዋጋ ከፍሎልኝ ነው ምህረት የሚባለውን ያገኘሁት። ታዲያ መለኮት እንዴት ጣልቃ ገባ ብትሉኝ አሁን መልሱ እዚህ ነው። ኤፌሶን 2:4 ላይ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ፣ አያችሁ፣ ከምህረቱ በፊት ኢየሱስ ክርስቶስ የኔን ዕዳ፣ የኔን መከራ፣ የኔን እርግማን ሁሉ ወስዶ ነው እግዚአብሔር የማረኝ ልላችሁ ነው። ምህረትና እውነት አብሮ ነው የሚሄደው። እግዚአብሔር እኔን ለመማር ኢየሱስን መቅጣት ነበረበት፣ አለበለዚያ ምህረት የሚባል የለም። እግዚአብሔር በምህረቱ ባለጠጋ ስለሆነ ከምህረቱ ብልጽግና የተነሳ ነው እግዚአብሔር መለኮት ጣልቃ ገብቶ እኔን ያዳነኝ። ሁለተኛ ቆሮንቶስ 8:9 ላይ የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችኋልና ሀብታም ሲሆን ይላል። አያችሁ፣ ኢየሱስ እኮ ሀብታም ነው። እኛ እንደው በምድር ላይ ስናየው ድሃ ምስኪን አንዳናጢ መስሎ ይታይ እንጂ ኢየሱስ እኮ በፍቅር ሀብታም ነው፣ በምህረት ሀብታም ነው፣ በጸጋ ሀብታም ነው፣ በሕይወት ሀብታም ነው፣ በቸርነቱ ሀብታም ነው። ማንኛውም የእግዚአብሔር ትሬዠርን ተሸክሞ ነው በምድር ላይ የተመላለሰው። የሰው ልጆች ደግሞ የጎደላቸው ያ ነበር። ኢየሱስ ክርስቶስ ይህንን ትሬዠር ሊሰጠን ነው ወደ ምድር የመጣው እና እንዲህ ባለጸጋ ሆኖ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ኢየሱስ ክርስቶስ በማቴሪያል በቁሳዊ ወይም በምድራዊ ነገር ድሃ የሆነው እናንተን በሱ ትሬዠር ተሞልቶ በመጣው ጸጋ፣ ተሞልቶ በመጣው ሕይወት፣ ተሞልቶ በመጣው ሰላም፣ ተሞልቶ በመጣው ደስታ እናንተን ሪች ሊያደርጋችሁ ነው ይላል። ለምን? የሰው ልጅ ድህነት ውስጣዊ ነው። ድሮም ወርቅ በምድር ላይ አለ፣ ዛሬም አለ።
ድሮ ማዕድን ነበር አሁንም አለ ድሮ ሀብት ነበር አለ እግዚአብሔር እኮ የሰው ልጅ እሱን አልነሳው ግን የሰው ልጅ ድህነት የውስጥ መራቆት ነው ልክ ሎዶቅያ እንዳላት በውስጥሽ ተራቁተሻል ደሃነሽ እውርነሽ እንዳላት ያን ድህነቱን ሊሞላለት ነው ኢየሱስ የመጣው ሰው የሚያሰኘው ያ ነው ሌላው ነገር እኮ በአርቲፊሻል ነገር ልንሸፍነው እንችላለን በእግዚአብሔር ፊት ግን ስቲል እርቃኖች ነን ኢየሱስ ግን በውስጥ ባለጸጎች ሊያደርገን ነበር የመጣው ሮሜ 11:33 ላይ የእግዚአብሔር ባለጠግነት ይላል አያችሁ እግዚአብሔር ባለጠጋ ነው የእግዚአብሔር ባለጠግነት ጥበብ ዕውቀቱ እንዴት ጥልቅ ነው ይላል አያችሁ የእግዚአብሔር ባለጠግነቱ ጥበቡ ዕውቀቱ እንዴት ጥልቅ ነው ፍርዱ እንዴት የማይመረመር ነው ለመንገዱ ፍለጋ የለውም ይላል እግዚአብሔር በጥበብ ባለጸጋ ነው እግዚአብሔር በዕውቀት ባለጸጋ ነው እግዚአብሔር በመንፈሳዊ ትሬዠሮች ሁሉ ባለጸጋ ነው ለዚህ ነው በመንፈሳዊ ባርኮት ሊባርከን ኢየሱስ ጣልቃ የገባው ፊልጵስዩስ 4:19 ላይ አምላኬ እንደ ባለጠግነቱ ይላል እግዚአብሔር ባለጠጋ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል እርግጥ ነው ይሄ ብዙ ጊዜ ስጦታ ስለሚሰጡ የፊልጵስዩስ ክርስቲያኖች ብዙ ጊዜ ገንዘብ ስለሰጡ ለድሆች ስለረዱ በኢየሩሳሌም ላለች ቤተክርስቲያን ፋይናንሻል ችግር ስለነበራቸው ስለረዱ ሲያመሰግናቸው ነው ግን አምላኬ እንደ ባለጠግነቱ መጠን ሲል እግዚአብሔር በብዙ ነገር ሪች ነው ብሩም ወርቁም የሱ ነው ባይዘዌ ግን ዋና ልናውቀው የሚገባው እግዚአብሔር በምህረቱም ባለጸጋ ነው በጸጋም ባለጸጋ ነው እንዴት መለኮት ጣልቃ ገባ ብንል እግዚአብሔር በምህረቱ ባለጠጋ ስለሆነ ነው እግዚአብሔር በሁሉ ነገር ነው ባለጸጋ ግን ባለጠግነቱ አንዱ ምህረቱን ኤፌሶን 3:8 ላይ እንደዚህ ይላል ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ይላል ጳውሎስ ኢየሱስ ክርስቶስን ለአሕዛብ ሄዶ ሲሰብክ ምን አይነት ብልጽግና የሚሰብክ ይመስላችኋል የዘመናችን ሰዎች በርግጥ ትባረካለ ይያሉ ማቴሪያል ሊሰብኩ ይችላሉ ቁሳቁስ ሊሰብኩ ይችላሉ ነገር ግን ጳውሎስ እየዞረ የክርስቶስን ባለጠግነት የሰበከው እኮ የእግዚአብሔር በምህረቱ ባለጸጋ በይቅርታው ባለጸጋ በቸርነቱ ባለጸጋ በጸጋ ባለጸጋ በህይወት ባለጸጋ ኢየሱስ በሁሉ ነገር ባለጸጋነቱን ነው እንጂ የሰበከው ቁሳቁስ አለው ወይም ብርና ወርቅ አለው ብሎ አልሰበከም እርግጠኛ ነኝ ጳውሎስ የክርስቶስን ፍለጋ የሌለውን የክርስቶስን ባለጸግነት ለአሕዛብ እሰብክ ዘንድ የግሪክ ሰዎችን ሄዶ ስለ ሀብት አልሰበካቸውም ታውቃላችሁ ስለ ክርስቶስ ባለጸግነት ሰበካቸው የጸጋውን ባለጸግነት አይተው ነው የመጡት የምህረቱን ባለጸግነት አይተው ነው የቸርነቱን የይቅርታውን ባለጸግነት አይተው ነው ወደ እግዚአብሔር መንግስት የመጡት እግዚአብሔር በምህረቱ ባለጸጋ ስለሆነ ነው ጣልቃ ገብቶ ያዳነ ለዚህ ነው ሮሜ 10:12 ላይ በአይሁዳዊና በግሪክ ሰው መካከል ልዩነት የለም አንዱ እግዚአብሔር የሁሉ ጌታ ነው ለሚጠሩት ሁሉ ባለጸጋ ነው ይላል ለሚጠሩት ሁሉ ሪች ነው ጌታ እግዚአብሔር ባለጸጋ ነው ግን የክርስቶስን ባለጸግነት ስንሰብክ አደራ እንደ ዘመኑ ሰባኪ ቁሳቁስ ሰባኪዎች እንዳንሆን ይሄ በጣም የወረደ ነው ክርስቶስ ባለጠግነቱ ስለኛ ደሃ የሆነው እኛም በምህረት እኛም በይቅርታ እኛም በፍቅር እኛም በቸርነት እኛም በትዕግስት እኛም በእምነት ባለጸጋ ሊያደርገን እንጂ በቁሳቁስ ነው ሌላው ይጨመርላችኋል ተብሏል ተጨማሪ ነው ችግር የለም ዋናው ግን ውስጣችን ነፍሳችን ሳትከሳ ነፍሳችን ሳትደህይ የውስጥ ሪች ሆነን በውጫዊ ነገር ቢጨመርልን ችግር የለው ነገር ግን በውጭ እንደ ሎዶቅያ ቤተክርስቲያን ሁሉ ነገር ኖሮን ውስጣችን ግን ከተራቆተ ኢየሱስ ከውጭ ካለ በጣም ምስኪኖች ነን ስለዚህ የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉም በፈጠረው በእግዚአብሔር ከዘላለም የተሰወረውን የሚስጥር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠ ይላል ጳውሎስ ኤፌሶን 3:8 ላይ አምስተኛው ጋር መጣው መለኮት ለምን ጣልቃ ገባ why divine intervention ኤፌሶን ምዕራፍ 2 እዛው
ከ4 ጀምራችሁ ስትመለከቱ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ካለ በኋላ ከወደደን ከትልቅ ፍቅሩ የተነሳ ይሄ ትልቅ ፍቅር ምንድነው ብለን እንድናየው ፈልጋለሁ። ለምንድነው ጌታ ያዳነኝ? ሙታኖኜ ብትሉ ለምንድነው ጌታ እኔን ያዳነኝ? የቁጣ ልጅ ሆኜ ለምንድነው እኔን ያዳነኝ? እኔ በገዛ ምኞቴ ስሄድ የዲያብሎስን ፈቃድ ሳገለግል ለምን መለኮት ጣልቃ ገብቶ አዳነኝ ብትሉ በምህረቱ ባለጠጋ ስለሆነ ከትልቅ ፍቅሩ የተነሳ ነው ያዳነ። ይሄ ትልቅ ፍቅር የተባለው አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅር እንደዚህ ነው ይላል። ምን አይነት እንደሆነ ሲነግረን ፍቅር እንደዚህ ነው፣ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአት ማስተሰሪያ ይሆን ዘንድ ልጁን እንደሰጠን እንጂ እኛ እግዚአብሔርን እንደወደድነው አይደለም። እግዚአብሔርን እወድሃለሁ እንደምትሉት አይደለም። ፍቅር እንደሱ አይደለም። ፍቅር እሱ እኛን ስለወደደን ነው። ገና ጠላቶች ሳለን፣ ሙታን ሳለን፣ የቁጣ ልጆች ሳለን፣ የዲያብሎስ አገልጋዮች ሆነን ሳለን በስጋ ምኞቶቻችን ስንሄድ ከትልቅ ፍቅሩ የተነሳ መለኮት ጣልቃ ገብቶ አዳነን ነው የሚለው። እስቲ ይህን ትልቅ ፍቅር እንይ። ፍቅር እንደዚህ ነው ይላል። This is love። አንደኛው God's love is eternal። ኤርምያስ 31 ቁጥር 3 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ በዘላለም ፍቅር ወድጄሻለሁ ስለዚህ በቸርነቴ ሳብኩሽ ይላል። የእግዚአብሔር ፍቅር ኢተርናል ነው። ፀሐይ ሲወጣ፣ ጨለማ ሲመጣ፣ ብርሃን ሲበራ ወይም ክረምት ሲመጣ፣ በጋ ሲመጣ የሚለዋወጥ አይደለም። ኢንተርቼንጀብል አይደለም፣ አይለዋወጥም። ኢተርናል ነው። በዘላለም ፍቅር ወድጄሻለሁ ፒሪየድ። ያ ማለት ምን ማለት ነው? ፍቅር እንደዚህ ነው። እግዚአብሔር በዚህ ፍቅር ነው የወደድኳችሁ ይላል። ሁለተኛው እግዚአብሔር የወደደን ፍቅር ሳክሪፊሻል ላቭ ነው። ምን አይነት ነው? ሮሜ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይላል። ገና እኮ ኃጢአተኞች የቁጣ ልጆች ሳለን፣ ሙታን ሳለን፣ የዲያብሎስ አገልጋዮች ሆነን ሳለን፣ እኛ ዱምድ ሆነን ሳለ ስለ ኃጢአታችን ሞቷል። ሳክሪፊሻል ላቭ ነው። ይሄ እኮ ህይወቱን ነፍሱን ሰጥቶ ነው የወደደን። ዝም ብሎ ሰማይ ላይ ቁጭ ብሎ እወድሻለሁ እወድሃለሁ የሚለው ፍቅር አይደለም። ክብሩን ጥሎ መጥቶ የወደደን ነው። ሶስተኛው God's love is personal። ዮሐንስ 15:9 ላይ አብ እንደወደደኝ እኔ ደግሞ ወድጃችኋለሁ በፍቅሬ ኑሩ። ስለዚህ ፐርሰናል ከጌታ ጋር አታችመንት ሊኖረን ይገባል። በግላችን እሱ አብን እንደወደደ ነው እያንዳንዳችንን የወደደን። እንደ አባቱ ነው። የጌታ ፍቅር አድሎ የለው። there is no partiality። ለሁሉ እኩል ነው። ስለዚህ አባቱን በወደደበት ፍቅር እንግዲህ እኛ መውደድ ማለት ምን ማለት እንደሆነ ተመልከቱ። እኛ እንኳን ለአባቶቻችን፣ ለእናቶቻችን፣ ለልጆቻችን፣ ለቅርባችን የተለየ ፍቅር ነው ያለን። ኢየሱስ ግን አባቱን በወደደበት አብ እንደወደደኝ እኔ ደግሞ ወድጃቸዋለሁ ነው። ይሄ ፍቅር ፐርሰናል ነው። ሌላው God's love is unconditional ነው። ወረት የሌለው ነው። ሮሜ 8 ላይ 8:38 እስከ 39 ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃያላን ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ፍቅር ሊለየኝ እንዳይችል ተረድቻለሁ። አንኮንዲሽናል ነው። ወረት የለውም። ሞት ቢሆን ሕይወት ቢሆን መላእክት ቢመጣ ከክርስቶስ ፍቅር ማንም አይለየኝም። አንኮንዲሽናል ላቭ ወረት የለውም። መለኮት በዚህ ትልቅ ፍቅሩ ነው የወደደን። ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወት ሰጠን። አያችሁ፣ ይሄ ፍቅር አሁንም ይቀጥላል። God's love is unspeakable። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 1:8 ላይ እርሱንም ሳታዩት ትወዱታላችሁ ይላል። እንዴት ነው ያላያችሁትን ሰው የምትወዱት? አያችሁ፣ unspeakable ነው ማለት ነው። ልትገልጡት ልታስረዱት አትችሉም። unspeakable ማለት ይሄ ነው። ሳታዩት ትወዱታላችሁ ይላል።
ምን ይላል? አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱ የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል ይላል። ኢየሱስን ሳታዩት የምትወዱት ግለጠው እስቲ። ጌታን እንዴት ትገልጧለህ ብትሉ በቃ ወደዋለሁ። እንዴት? አንስፒኬብል ነው፣ ልታስረዱት አትችሉም። ሌላው የጌታ ፍቅር፣ ይሄ ትልቅ ፍቅር እንዴት ነው የወደደኝ ብንል ይሄ ትልቅ ፍቅር God's love is unmerited love ነው። unmerited ማለት ለማይገባው ሰው የማይገባን ሆነ። unmerited ማለት ለማይገባው ሰው የሚደረግ ፍቅር ነው። ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን፣ እንግዲህ አስቡ፣ ኃጢአተኛ ምኑ ነው የሚወደድ? እኛ እንኳን የበደሉንን አንወድም። ጌታ ግን የበደሉትን ይወዳል፣ የጎዱትን ይወዳል፣ ያቆሰሉትን ይወዳል፣ የሚያደርጉትን አያውቁም ይቅር በላቸው። ይሄ ነው አያችሁ፣ በዚህ አጋፔ በሆነ ፍቅር ነው የወደደን። ለማይገባቸውን ሰዎች ነው የወደደው። እንደዛ አይነት ሰዎችን ነው የወደደን። ምን ይላል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል ይላል። ለኃጢአተኞች ነው ጌታ ኢየሱስ የሞተ። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እንዴት? ለማይገባው ሰው እንደዚህ ሳክሪፊሻል የሆነ ዴዝ ሞቶ ፍቅሩን እንደዚህ ያስረዳል ይላል። ሌላው God's love is universal love ነው። የክርስቶስ ፍቅር ለሁሉም ነው። ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ ይላል ማንም የዓለም ሕዝብ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷል። ዓለምን ማለት ኔሽንን ሁሉ ወዷል። የሰው ልጆችን ሁሉ ጌታ ኢየሱስ ይወዳል። ሲሞት ለአይሁዳዊ አይደለም፣ ሲሞት ለኢትዮጵያዊ ወይም ለኤርትራዊ አይደለም። የሞተው ለዓለም ሕዝብ ሁሉ ላይ ነው። ለምን? ሰዎችን ሁሉ ስለሚወድ ነው። ለዚህ ነው አንደኛ ዮሐንስ 4:8 ላይ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። ምክንያቱም እግዚአብሔር ራሱ ፍቅር ስለሆነ ለሰው ልጆች ሁሉ ፍቅር አለው ማለት ነው። የእግዚአብሔር ፍቅር ትልቅ ነው ስንል unlimited love ነው። ገደብ የለሽ ነው፣ ገደብ አልባ ነው። ፍቅር እንደዚህ ነው ይለናል። ፍቅር እንደዚህ ነው። አንደኛ ዮሐንስ 4:10 ቀደም ያነበብኩት ላይ ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እግዚአብሔርን እንደወደድ ነው አይደለም። ማለት unlimited ነው ማለት ገደብ የለውም። ለኃጢአተኛው የትኛውም ደረጃ የዘቀጠ ህይወት ላለውም እንኳን ጌታ ኢየሱስ ያንንም እኩል ወዶ ያነሳዋል ከወደቀበት። ጠንቋይ እንኳን ቢሆን ጌታ ይወደዋል። ጠንቋይ ቢሆን መንፈሱን እንጂ ጌታ የሚጠላው ኃጢአቱን እንጂ የሚጠላው ጠንቋዩን ሰውየውን ግን አይጠላው። ሰውየውን አይጠላው ምክንያቱም ምን እንደያዘው ለምን እንደተያዘ ጌታ ስለሚያውቅ። የመጨረሻው God's love is unmeasurable ነው። የጌታ ፍቅር ይሄ ትልቅ ፍቅር እንዴት አይነት ፍቅር ነው? ሊለካ የማይቻል። ኤፌሶን ምዕራፍ 3:17 ላይ የናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስታወስ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ unmeasurable ነው። ስለዚህ ከዚህ ትልቅ ፍቅር የተነሳ ሙታን ሆነን ሳለ ከክርስቶስ ጋር ሕይወትን ሰጠን ይላል። የመጨረሻውን ብዬ ጨርሳለሁ። እንግዲህ መለኮት ለምንድነው ጣልቃ የገባው ብለን ስንመለከት አንደኛው ጣልቃ የገባው የሰው ልጅ እርዳታ ስለሚያስፈልገው ነው። ሁለተኛው የዘላለም ፐርፐዙን ለመፈጸም ነው። ሶስተኛው መለኮት ጣልቃ የገባበት ለምንድነው? እግዚአብሔር ከራሱ ጋር ሊያስታርቀን ነው። አራተኛው መለኮት ጣልቃ የገባበት በምህረቱ ባለጠጋ ስለሆነ ነው። አምስተኛው መለኮት ጣልቃ የገባበት ምንድነው? ከወደደን ከትልቅ ፍቅሩ የተነሳ because of his great love for us ይላል። በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። የመጨረሻው ግን ለምን መለኮት ጣልቃ ገባ ብንል መለኮት ጣልቃማ የገባው why divine intervention
መለኮት በዲቫይን ግሬስ በጸጋው ባለጸጋ ስለሆነ የጸጋውን ባለጸግነት ሊያሳይ ነው። ኤፌሶን ምዕራፍ 2:7 ላይ እንዲላል ይሄውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጸግነት ያሳይ ዘንድ ነው። because he might show the exceeding riches of his grace. exceeding ማለት ወደር የሌለው በቃ ሊገለጽ የማይቻል ወደር የሌለውን የጸጋውን ባለጸግነት ሊያሳይ ነው። መለኮት ጣልቃ ይገባ የጸጋው ባለጸግነት ኤፌሶን ምዕራፍ 2:7 ላይ እንዲላል በሚመጣው ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠው የጸጋው ባለጸግነት ያሳይ ዘንድ ነው ጣልቃ ይገባ። የዳነው እኮ በጸጋ ነው። የዳናችሁት እኮ በጸጋ ነው ይላል። ቅድም ባነበብኩት ጥቅስ ላይ ብትመለከቱ የዳናችሁት በጸጋ ነው ይላል። ምን ይላል መሰላችሁ? በበደላችሁ ሙታን እንኳን በሆናችሁ ጊዜ ከክርስቶስ ጋር ሕይወትን ሰጠን በጸጋ ድናችኋልና። ይሄንን የጸጋውን ኤክሲዲንግ የሆነ ሪቸስ እንደሆነ ሀብታም እንደሆነ በጸጋ ባለጸጋ እንደሆነ ሊያሳይ ነው። ኤፌሶን 1:6-8 በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። አያችሁ የጸጋው የኔ መዳን የናንተ መዳን የኛ ሰው ሆኖ መቆም የጌታ አገልጋይ መሆን እኛ አይደለም የምንመሰገነው የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ጸጋውንም በጥበብና በአእምሮ ሁሉ አበዛለን ይላል። አያችሁ እግዚአብሔር ይሄን ሪቸስ የሆነው ሀብታም የሆነው ጌታ ኢየሱስ በጸጋው ባለጸጋ ስለሆነ በውድ ልጁ እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን ጸጋ ደግሞ ሊያሳይ እግዚአብሔር ጣልቃ ገባ። ሰዎች ኃጢአተኛው ድኖ ሲያዩ ሌባው ድኖ ሲያዩ ወንበዴው ድኖ ሲያዩ እናንተን አይደለም የሚያመሰግኑት የእግዚአብሔርን ጸጋ ነው። ያንዳንዳችንም ራሳችንን እኮ ብናየው እኔ ማን ነኝ ቤቴስ ምንድነው እንድንል ነው የሚያሰኘው። ለምን ከኛ የተሻሉ ምሁራኖች እያሉ ከኛ የተሻሉ መልከመልካሞች እያሉ ከኛ የተሻሉ ሀብታሞች እያሉ ከኛ የተሻሉ ብዙ ኃያላኖች እያሉ ያለምን ጥበብ ሊያሳፍር ያለምን ባለጸጎች ሊያሳፍር ያለምን ኃያላን ሊያሳፍር እኛን ምናምንቴዎች ጠርቶ እግዚአብሔር ክብሩን መግለጡ እንግዲህ ምን ይላል እዚህ ጋር? ይሄውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጸግነት ያሳይ ዘንድ ነው ይላል። በውድ ልጁ እንደው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እሱም የበደላችን ስርየት ነው። ጸጋው በጥበብና በአእምሮ ሁሉ አበዛለን። ስለዚህ የእግዚአብሔር ጸጋ ይሄንን አደረገ። ጌታ እኔን ያዳነኝ የጸጋው ክብር ይመሰገን ዘንድ እግዚአብሔር በጸጋ ሪች እንደሆነ ሊገልጥ ስለፈለገ ነው። አንደኛ ጢሞቴዎስ 1:4 ላይ የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ ይላል። አይገርማችሁ? የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ ይላል። አይገርማችሁም እንዴት ጸጋውን እንዳበዛልን? ብትቆሙ የእግዚአብሔር ጸጋ ነው። ብታገለግሉ የእግዚአብሔር ጸጋ ነው። ብትድኑ የእግዚአብሔር ጸጋ ነው። አባባ ብትሉ የእግዚአብሔር ጸጋ። ምንም ካንተ ከኔ ምንም ነገር የለም፣ ካንቺ ምንም ነገር የለም። የእግዚአብሔር ጸጋ ነው። ሮሜ 5:20 ላይ እንደዚህ ይላል በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። አያችሁ
ምን ያህል ዲፕ የሆነ ኃጢአት እንደሰራን ኃጢአተኞች እንደሆንን ከተመለከትን ምን ያህል ጸጋ በስቶልን እንደዳን እናውቃለን። ምን ያህል ጸጋ ሰጥቶን እግዚአብሔር ሰው እንዳደረገን ይገባናል። ምን ያህል ጸጋ ሰጥቶን እንዳከበረን ይገባናል። ምን ያህል ጸጋ ሰጥቶ አገልጋይ እንዳደረገን ያውም የንጉስ ካህን እንዳደረገን ይገባናል። የመጨረሻ ጥቅስ አነብላችሁና ጨርሳለሁ። ሮሜ 6:1 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር? አይደለም። እግዚአብሔር በጸጋ ሪች ነው ብላችሁ በኃጢአት እንዳትጨማለቁ። በኃጢአት ለሚጨማለቅ ሰው ኮመን ግሬስ ነው። ለኃጢአተኛው የዘፈነ እየሰረቀ እያመነዘረ እግዚአብሔር በህይወት ያው በመድር ላይ እድሜ ሰጥቶት ያኖረዋል። እሱ ኮመን ግሬስ ነው። እናንተ ግን የዳናችሁበት ጸጋ ስፔሻል ጸጋ ነው። ይሄ ጸጋ የዳናችሁበት እናንተን ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣችሁ፣ እናንተን ከሰይጣን አገልጋይነት ወደ እግዚአብሔር አገልጋይነት ያመጣችሁ፣ እናንተን የዲያብሎስ ልጆች የነበራችሁትን የእግዚአብሔር ልጆች ያደረጋችሁ ነውና የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን አደረገ ይላል። ጌታ ይባርካችሁ። ጨርሻለሁ።